الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. إن شاء الله مرسل متنال زاري من يودمو ሁለተኛው የኑን ሳኪናና የተንዊን ህግ ኑን ኢድጋም ይሆናል። ባለፈው ኢዝሃር የሚለውን ዝማረግ ማለት እንደሆነ ተመልክተናል። ዛሬ ደግሞ ኢድጋም የሚለውን እንመለከታለን ኢንሻአላህ። ኢድጋም ማለት ማያያዝ ማለት ሲሆን የምናያይዘው ን የሚለውን ድምጽ ወይም ፊደል ከቀጣይ ፊደል ጋር ነው ይላል። ኢድጋም ማለት ማያያዝ ማለት ነው። የምናያይዘው ደግሞ ን የምትለዋን ድምጽና ቀጥሎ ያለውን ፊደል ሆነ በመጠቀም እናስይዘዋለን ይላል። ባለፈው ኢዝሃር ግልጽ ማድረግ ማለት ነው ንን ብለን አስቀምጠን ነበር። የኢድጋም ፊደሎች 6 ናቸው። ኢድጋም ፊደሎች ያ፣ ራ፣ ሚም፣ ላም፣ ዋው፣ ኑን። እነዚህ 6ቱ ፊደላት ወይም በአንድ ላይ እዚች ጋር ሲጠራ የርመሉን አንድ ላይ ለመያዝ ማለት ነው። እነዚህ 6ቱ ፊደላት በኑን ሳኪና እና በተንዊን ህግ የኢድጋም ፊደሎች ናቸው። የኢድጋም ፊደሎች ናቸው። ኢድጋም በሁለት ይከፈላል። ኢድጋም የሚባለው በሁለት ይከፈላል። የመጀመሪያው ኢድጋም ቢጉነ ነው። ሁለተኛው ደግሞ ኢድጋም ቢገይሪ ጉነ በሚል ለሁለት ይከፈላል። ኢድጋም ቢጉነ እና ኢድጋም ቢገይሪ ጉነ። ኢድጋም ቢጉነ ማለት ጉነ ተጠቅመን ኢድጋም ማድረግ ማለት ነው። ምሳሌው ላይ እናየዋለን። ኢድጋም ቢገይሪ ጉነ ደግሞ ማለት ጉነ ሳንጠቀም ኢድጋም ማድረግ ማለት ነው። ከነዚህ ካሉን ፊደላት ከላይ ቅድም የርመሉን 6ቱ ፊደላት የኢድጋም ናቸው ብለናል አይደል? ከነሱ ውስጥ አራቱ እዚች ጋር የምንመለከታቸው ያ፣ ኑን፣ ሚም፣ ዋው የኢድጋም ቢጉነ ናቸው። የኢድጋም ቢጉነ ፊደል ናቸው። ቀሪዎቹ ላምና ራ ደግሞ የማን ፊደሎች ናቸው? የኢድጋም ቢገይሪ ጉነ ፊደል ናቸው። ስለዚህ ያ የምን ፊደል ነው ከተባለ የኢድጋም ቢጉነ ፊደል ነው ብለን ማስቀመጥ እንችላለን። ወደ ምሳሌዎቹ በደንብ እንሄድና እነሱ ላይ ግልጽ ይሆንልናል ኢንሻአላህ። የመጀመሪያው ምሳሌ ኢድጋም ቢጉነ ነው። ኢድጋም ቢጉነ ኸይሩን ወአብቃ ይላል። ኸይሩን ወአብቃ እዚች ጋር ኸይሩን ስንል ራ ضمተን የያዘችው ተንዊን የያዘው ከተንዊን በኋላ የመጣው ማን ነው? ወደዚህ ጋር ያለው ዋው ነው። ዋው ደግሞ የኢድጋም ቢጉነ ፊደል ነው ብለናል። የኢድጋም ቢጉነ ፊደል ነው ብለናል። ስለዚህ እንዴት ነው የምንቀረው? ኸይሩ ወአብቃ ኸይሩ እዛው ላይ ቆየት እንላለን። ኸይሩ ወአብቃ ኸይሩ ወአብቃ። አሁን ቅድም የባለፈው ትምህርት ላይ ኢዝሃር የሚለው ላይ ምንድን ያየነው? ኸይሩን ወአብቃ ነበር ያልነው ኢዝሃር ሲሆን፣ ይሄ ግን የኢድጋም ፊደል ስለሆነ ያዝ ይደረጋል። ኸይሩ ወአብቃ ኸይሩ ወአብቃ ያዝ አድርገን እንቀረዋለን ማለት ነው። ሌላ ምሳሌ ደግሞ እንመልከት። አነዚል ይላል። አነዚል ኑን ሳኪና ናት። ከኑን ሳኪና በኋላ የመጣው ኑን ነው። ኑን ደግሞ የኢድጋም ቢጉነ ፊደል ስለሆነ ያዝ እናደርገዋለን። አነዚለ አነዚለ ያዝ እናደርጋለን ማለት ነው። ይሄ ኢድጋም ቢጉነ ነው። ኢድጋም ቢገይሪ ጉነ ሲሆን ኢድጋም ቢጉነ ሲሆን ለምሳሌ ላምና ራ ናቸው አይደል? ኢድጋም ቢገይሪ ጉነ ፊደሎች ላምና ራ ናቸው። ወሙልኪን ላ የብላ ይላል። ወሙልኪን ላ የብላ እቺ ካፍ ከስረተን ነው የያዘችው፣ ተንዊን ነው የያዘው። ከተንዊን በኋላ ላም ነው የመጣው። ላም ደግሞ የኢድጋም ቢገይሪ ጉነ ፊደል ስለሆነ ኢድጋም ቢገይሪ ጉነ እናርባለን። ምን ማለታችን ነው ስንቀራው? ወሙልኪን የምትለዋን እንተዋታለን። ወሙልኪን የምትለዋን ወሙልኪላ ኪላ ወሙልኪላ የብላ ወሙልኪላ ኪን ላ የነበረውን ኪላ የምትለዋን እንተዋታለን። ወሙልኪላ የብላ ወሙልኪላ አንቆይበትም እዚህኛው ላይ ቅድም ኸይሩ ወአብቃ ብለን ቆይት ብለንበታል አይደል? እዚህኛው ላይኛው ግን ይሄኛው ላይ የኢድጋም ቢገይሪ ጉነ ላይ ግን አንቆይም። ወሙልኪላ የብላ ኪላ የምትለዋን እንተዋታለን ማለት ነው። ሌላኛው ምሳሌ ስናየው ሚን ረቢህ ይላል አይደል? ሚን ረቢህ እቺ ኑን ሳኪና ናት። ከኑን ሳኪና በኋላ የመጣው ራ ነው። ራ ደግሞ የኢድጋም ቢገይሪ ጉነ ፊደል ነው። ስለዚህ ኢድጋም ቢገይሪ ጉነ ማድረግ ማለት የምትለዋን እንተዋታለን ያለ የምትለዋ። ስለዚህ ምን ይሆናል? ይሄ ሚን ረቢህ የሚለው ይቀርና ሚን ረቢህ ሚን ረቢህ ይሆናል።
ሚን ረቢሂም። ሌሎችን ተጨማሪ ምሳሌዎችን ኢንሻአላህ እናያለን። ምሳሌዎችን ከማየታችን በፊት ግን እዚህ ጋር አዱንያ ይላል። አዱንያ ከኑን ሳኪና በኋላ እዚህ ጋር ኑን አለች። የመጣው ያ ነው። ከኑን ሳኪና በኋላ የመጣው ያ ነው። ግን ያ የኢድጋም ቢጉነ ፊደል ናት። የኢድጋም ቢጉነ ፊደል ናት። ግን ኢድጋም አላደረግነውም ስንቀራ አይደለ? አዱንያ ግልጽ አድርገን የቀራናት አዱንያ አይደለም ያልነው። ለምንድን ነው ይሄ ኢድጋም በአንድ ቃል ላይ አይፈጠርም? ያው አዱንያ የአረብኛ አንድ ቃል ነው አይደለ? አንድ ቃል ላይ ኢድጋም ከኑን ሳኪና በኋላ የኢድጋም ፊደል እንኳን ቢመጣ ኢድጋም አይፈጠርም። ቅድም ያየናቸው አሁን ብናይ አን ነዚለ ሁለት ቃል ነው። ኸይሩን ራሱን የቻለ ቃል ነው። ወአብቃ ራሱን የቻለ ቃል ነው። ሚን ራሱን የቻለ ቃል ነው። ረቢሂ ስለዚህ በአንድ ቃል ላይ ምን አይፈጠርም? ኢድጋም አይፈጠርም። በአንድ ቃል ላይ ኢድጋም አይፈጠርም ማለት ነው። እስኪ ምሳሌዎች ተጨማሪ እንይ። የመጀመሪያው ምሳሌ በያን እነዚህ መጀመሪያ ላይ ያሉት ያ ሚም ኑን ዋው የኢድጋም ቢጉነ ናቸው። ላምና ራ ደግሞ የኢድጋም ቢገይር ጉነ ናቸው። ለምሳሌ ይህን ብንመለከት ወመን ያዕመል ይላል አይደል? ወመን ያዕመል ኑን ሳኪና አለች። ከኑን ሳኪናዋ በኋላ ያ ነው የመጣው። ያ ደግሞ የኢድጋም ቢጉነ ፊደል ነው። ስለዚህ ኢድጋም ቢጉነ ስናደርገው እንዴት ነው የሚሆነው? ወመን ያዕመል ያዝ እናደርጋታለን፣ ቆየት እንላለን። ወመን ያዕመል በማለት ማለት ነው። ሁለተኛ ምሳሌ ደግሞ እዚህ ላይ በተንዊን ብንመለከት አይነን የሽረቡ ይላል። ኑን ፈትሐተን ያዘው። ከፈትሐተን በኋላ ከተንዊኑ በኋላ የመጣው ያ ነው። ያ የኢድጋም ቢጉነ ፊደል ስለሆነ ያዝ እናደርገዋለን። አይነን የሽረቡ ያዝ አድርገን እንቀራታለን ማለት ነው። እስኪ በዋው ደግሞ እንመልከት። ዋው የኢድጋም ቢጉነ ፊደል ነው። ኢድጋም ቢጉነ ሲሆን እንዴት ነው የሚለው? ሚን ዋል ይላል አይደል? ሚን ዋል እቺ ኑን ሳኪና ናት። ከኑን ሳኪና በኋላ የመጣው ዋው ነው። ዋው ደግሞ የኢድጋም ቢጉነ ፊደል ስለሆነ ያዝ ማድረግ ይጠበቅብናል። ሚዋል ቆየት እንልበታለን። ሚዋል ብለን እንቀራለን። ጁዕን ወአመነሁ ይላል። ጁዕን አይን ተንዊን የያዘው ከስረተንን የያዘው ከዛ ዋውን የመጣው ስለዚህ ኢድጋም ቢጉነ ማድረግ አለብን። ጁዕን ወአመነሁም ያዝ እናደርገዋለን ማለት ነው። ይሄ ኢድጋም ቢጉነ ስናደርገው ነው። ሌሎቹ ኢድጋም ላምና ራ ደግሞ የኢድጋም ቢገይር ጉነ ፊደል ናቸው ብለናል። ይሄኛው ላይ ን የምትለዋ እንደሌለች መቁጠር እንደሆነ አይተናል። ወመን ለም የሚለውን ወመን ለም የነበረውን ን የምትለዋ ከሷ ቀጥሎ ላም ስለሆነ የመጣው ላም ደግሞ የኢድጋም ቢገይር ጉነ ፊደል ስለሆነ ንዋን እንደሌለች ቆጥረን ነው የምንቀረው። ምን ማለት ነው? ወመለም መለ ንን እንተዋታለን። ወመለም ይሆናል ማለት ነው። በተንዊን ደግሞ ብንመለከት እዚች ጋር ቢዘላሚን ሊልዓቢድ ይላል። ከተንዊን በኋላ የመጣው ላም ነው እዚች ጋር። ስለዚህ ቢዘላሚን ንን እንተዋታለን። ቢዘላሚን ሊልዓቢድ በሚል እንቀረዋለን። ሚን ረቢሂም በተመሳሳይ ሁኔታ እዚህ ጋር ንን እንተዋለን። ሰመረቲን ንን ትተናት ሰመረቲር ሪዝቃ ብለን እንቀራለን ማለት ነው። ይሄ ኢድጋም የሚለውን አጠቃላይ ማለት ነው። በዚህ ላይ የተመለከትነው ኢድጋም ማለት ማያያዝ እንደሆነ ተመልክተናል። የምናያይዘውም ን የሚለውን ድምፅ ከቀጣይ ፊደል ጋር መሆኑን አይተናል። ኢድጋም በሁለት ይከፈላል። ኢድጋም ቢጉነ እና ኢድጋም ቢገይር ጉነ በሚል በሁለት እንደሚከፈል አይተናል። የኢድጋም ቢጉነ ፊደሎች ያ፣ ኑን፣ ሚም፣ ዋው እንደሆኑ አይተናል። ላምና ራ ደግሞ የኢድጋም ቢገይር ጉነ እንደሆኑ ተመልክተናል። አቀራራቸው ቅድም ባየነው መሰረት ነው ማለት ነው። ኢንሻአላህ ጀዛኩሙላህ ኸይረን። ሰላም አለይኩም الآذان والقرآن ضياء يملأ الآفاق ونور يبعث الأشواق وفي